3.5 ሚሊዮን ብር የመለሰ እጅግ በጣም መልካምነቱ ጥግ የደረሰ እጅግ መልካም ታማኝ ተብሎ የተመሰከረለት ሰውየው እንግዲህ በስህተት 3.5 ሚሊዮን ብር ወደ አካውንቱ የገባው ገንዘብ የመለሰ አስደናቂው ግለሰብ ይላል። አቶ በህጉ ወልደ ሚካኤል በስህተት ወደ አካውንት የገባልኝን 3.5 ሚሊዮን ብር ለባለቤቱ መልሻለሁ ብለዋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ተነፈቂ የሆናችሁ የአይሻ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሁላችሁንም በያላችሁበት ያለ ህዝነት ረዲት አይለያችሁ፣ አላህ ይጠብቃችሁ። ሀገራችን ሰላም፣ ህዝባችን ሰላም አላህ ያድርግልን። ሁሌም በመልካም ነገር ሰበብ ምክንያት የምንሆን አላህ ያድርገን፣ በመጥፎ ነገር ሰበብ ምክንያት ከመሆን አላህ ይጠብቀን የምላችሁ ነው አይሻ ነኝ። እንግዲህ ስለዚህ ሰውየው ታሪክ ስናይ አገራችን መልካምነቱ አላለቀም። እጅግ ደግና መልካም ሰዎች አሉ፣ ሀቃቸው እንጂ የሰው ሀቅ የማይፈልጉም እጅግ ብዙ አሉ እንድንል ከሚያደርገን ብዙዎቹ ያደነቁት በዚህ ዘመን በዚህ ጊዜ እንደዚህ አይነት ሰው አለ ወይ ብለው ያስገረማቸው ልጅ ታሪክ ላጋራችሁ። 3.5 ሚሊዮን ብር በስህተት ወደ አካውንቱ የገባው ገንዘብ የመለሰ ግለሰብ አቶ በህጉ ወልደ ሚካኤል በስህተት ወደ አካውንቴ የገባለኝ 3.5 ሚሊዮን ብር ለባለቤቱ መልሻ ያለሁኝ። ቲቫህ ኢትዮጵያ በጉዳዩ ዙሪያ ተጠቃሹ ግለሰብ አቶ አግኝቶ ያነጋገራቸው ሲሆን የባንክ ባለሙያ አስተያየት እና ምክርም ጠይቀዋል። በስህተት የገባላቸው 3.5 ሚሊዮን ብር የመለሱት አቶ በህጉ ከባንክ ወደ ባንክ በሚደረግ የገንዘብ ዝውውር ሂደት በተፈጠረ ስህተት ከሌላ ግለሰብ ወደ አካውንቴ የገባን 3.5 ሚሊዮን ብር ለባለቤቱ ተመላሽ አድርጌያለሁ። አቶ በህጉ እኔም የስራ ሰው ነኝ። እንደዚህ አይነት ክስተት ሊያጋጥመኝ ይችላል። ስለዚህ ገንዘቡ የኔ ስላልሆነና ለባለቤቱ መመለስ ስላለብኝ ሳላቅማማ መልሻለሁኝ ሲሉ ጉዳዩን ለቲቫህ ኢትዮጵያ አስረድተዋል። አቶ በህጉ አክለውም ብዙ ሰዎች ሞኝ እንደሆንኩ መመለስ እንዳልነበረብኝና ብመልስም ከላዩ ቀንሼ መሆን እንደነበረበት አስተያየት ሲሰጡ ሰምቻለሁ። ዳሩ ግን ቅድም እንዳልኩት የኔ ያልሆነ ነገር የኔ አይደለም። በተለይም እኔም በቢዝነስ ዓለም ውስጥ እንዳለ ሰው ነኝ። በኔ እንደሆነ በመረዳት ማድረግ ያለብኝን ነው ያደረኩት ብለዋል። የአዋሽ ባንክ ባለሙያ ስለ ሁኔታው ምን አሉ? የአዋሽ ባንክ ፊንፊኔ ቅርንጫፍ የአዋሽ ባንክ ባለሙያ ስለ ሁኔታው ምን አሉ? የአዋሽ ባንክ ፊንፊኔ ቅርንጫፍ ኦፕሬሽን ማናጀር አቶ ፉፉ አሰፋ ስለ ጉዳዩ ለቲቫህ ኢትዮጵያ ሲያስረዱ ከባንክ ወደ ባንክ በሚደረግ የገንዘብ ዝውውር አቶ ሙንሳ ታደለ የተባሉት የባንካችን ደንበኛ ከአንዱ ባንክ አካውንት ወደ ሌላ ባንክ አካውንት በአካል ተገኝተው በማንዋል ጽፈው ሂሳብ ሲያስተላልፉ አንድ ቁጥር ተሳስተው ጽፈው በመስጠታቸው 3.5 ሚሊዮን ብር ወደ አቶ በህጉ ወልደ ሚካኤል አካውንት ተላልፈዋል ሲሉ ገልጸዋል። ባንኩ ለአቶ በህጉ በመደወል ሁኔታው ማስረዳቱና አቶ በህጉም ተባባሪ በመሆን ለባለቤቱ ገንዘቡ ተመላሽ ማድረጋቸው አስታውቀዋል። ለሁሉም የባንክ ተጠቃሚዎች የባንክ ባለሙያውም ምን አሉ? ከባንክ ወደ ባንክ በሚደረግ የገንዘብ ዝውውር ሂደት ይህ አይነቱ አጋጣሚ የመፈጠር እድሉ ሰፊ ነው። ሁሉም ሰው በብር ዝውውርና አጠቃላይ በባንክ አጠቃቀም ወቅት ተገቢው ጥንቃቄ ማድረግ አለበት ሲሉ አሳስበዋል። እጅግ በጣም የሚገርም ሰውየው እጅግ በጣም ምርጥ ወይም ደግሞ የሰው ሀቅ ምንም አያደርግልኝም በሀቅ እንጂ ምን ያደርግልኛል ብሎ የሚያምን መልካም ሰው ነው። ምክንያቱም የሰው ልጅ የዘራው ያጭዳል እንደሚባል ነገ በኔ ነው ብሎ አስተውሎ ማሰቡ እጅግ በጣም ደስ ይላል።
እንግዲህ ሌላው ይሄ ነገር በብዛት ይፈጠራል። የአንድ ቁጥር ስህተት፣ የአንድ ቁጥርን አለማስተዋል በብዙ ጊዜ ይኖራል እና ብዙ ሰዎች ደግሞ አይሰጡም። እንደዚህ ይቅርታ በስህተት አካውንት ውስጥ ብሬ ገብቶ ነበር፣ በስህተት እንደዚህ ነበር፣ ምንም አይሰሙዋችሁም ማለት ነው። ይሄ እኔ ከራሴም ካጋጠመኝ ነገር ስላለ ነው። አንድ ተሳስታችሁ ይሄን አክል እንኳን የሚያክል ብዙ ሚሊዮን ብር ይቅርና ትንሽዬ እንኳን እዚህ ግባ የማይባል ብር ለእናንተ ትልቅ ጉዳይ የምታረጉበት ሆኖ ለዛ ሰው ደግሞ ወይ ኖርማል ሊሆን ይችላል ወይ ደግሞ የላችሁምም ሊሆን ይችላል። ነገር ግን አንዳንድ ሰው እሺ ብሎ ያ በስተተገባው ብር ከአካውንቱ አይሰጥምም። ጭራሽ በቃ ሊመልስም ፈቃደኛ አይሆንም። አንዳንዶቹ እንደውም ኧረ ይሄማ ፈጣሪ የላከልኝ ሲሳይም ነው ብለው ይላሉ። ነገር ግን እንደዚህ አይነት መልካም ሰው ደግሞ እንደ በህጉ አይነት መልካም ሰው ደግሞ የኔ አይደለም ሀቂ አይደለም ሀቂ ያልሆነ ደግሞ ምን ያደርግልኛል ብሎ የሚመልስ ግለሰብ ያብዛልን እና በጣም መልካምነቱን ነው። ምክንያቱም የሰው ልጅ የዘራውን ያጭዳል። ይህን ዛሬ ባስቀመጠው እጁ ነገ ሀቁን እንዳይበላ ይጠብቅለት ይሆናል ፈጣሪ። እና ሁላችንም እንደዚህ መልካም እንሁን። የኛን ያልሆነ ነገር አንውሰድ፣ መመኘትም የለብንም እላለሁ። ሰላም ሆኑልኝ።